አሊያና ጃን በቦራን እየተፈተኑ ባሉበት አጋጣሚ መርየም ተጨምራለች። የመርየም መምጣት በጠቅላላው የጃንን የአሊያንና የቦራንን እጣ ፈንታ የሚመስል ይመስላል። ምክንያቱም የመርየም አመጣጥ ለጃን የመጀመሪያ ፍቅሩ በመሆኗ ምክንያት አሊያ ደንግጣለች። አሊያ ገና የመርየም መምጣት ሲያስደነግጣት ቆይቷል። ምናልባትም አንድ ቀን ከመጣች ብለውላ ተፈራ ነበር። ነገር ግን አሁን የፈራችው ነገር መድረሱ አልቀረም። አሊያ በፍጥነት ውሳኔን አሳውቃለች። ቦራን በሚፈልገው መንገድ የራሷን አፓርታማ ቀድማ ተከራይታ ነበረ። አሁን ቶሎ ብላ ወጣ መታለች። ግን እንደዛ መሆኑ ሰላም የለም። ጃን ደግሞ የአሊያ የፈጠነ ውሳኔ እጅግ በጣም አስከፍቶታል፣ አስደብሮታል። አሊያውን ቁጭ ብላ ቡና ፍልታ ለራሷ እየጠጣች ነው። አንዳንድ ነገሮችን ታስታውሳለች። እንዴት መርየምና ጃን እጅ ለእጅ ተያይዘው እንደነበረ እዛ እስር ቤት ስታያቸው እየደነገጠችው ድንጋጤ። ከዛም በኋላ አሁን ቅርብ ጊዜ ነገራትን። መርየም ከተፈታሽ በኋላ ከሚዲያት ማርዲናውን ከሚኖርበት ከተማ ውልቅ ብላ እንደምትሄድ ነግሯን ነበረ። እንደዛም ሆኖ ግን አሊያ በጭራሽ በዚህ ሁኔታ አልተረጋጋችም። ጃን ወደ ቢሮ መጥቷል፣ ወደሚሰራበት ቦታ። እዛ ሆኖ እያሰበን ያለው ቆም ብሎ በድንገት የመጡት ካያና ሻሂን ናቸው። ወንድሜ ምን እያረክን ያለው? ኤሮል የታለ ጠበቃው? ዛሬንና ቪዳን እየመጡ ናቸው ብሎ እየነገረው ነበረ። ለዚሁ ያለ ይለዋል። እነ ኤሮል ወዲያው መጡ። አጎቱ ሀሰንም መጥተዋል። ከዛ በኋላ ብዙም አልቆየም፣ እነ ቪዳን እየመጡ ነበረ። ቪዳን ከጀመል ጋር ለመፋታት ፕሮሰስ ጀምራለች። ኤሮል ነው የሚያግዛት። ዛሬንም ብትሆን እግረ መንገዷን ይህን የፍቺ ሁኔታ ወይም ፕሮሰስ እንደምታፋጥነው ይጠበቃል። ነገር ግን ዛሬን ለመፋታት ፍላጎት ያላት አትመስልም። በሩቁ ስትታይ ይሄ ነገር ካያን እያበሳጨው ነበረ። ቪዳና እዚህ ጋር የምትቸኩለው። ስለዚህ እንነጋገር ተባብለው ወደ ቢሮ ገቡ። እንግዲህ የወይዘሮ ቪዳን ኬዝን በተመለከተ ያው ይሄ የፍቺ ጥያቄ ከአንቺ ስለመጣ ማለቴ አቶ ጀመል ከዚህ በፊት አንቺን ለመፍታት ምንም አይነት ጥያቄ አቅርቦ ስላልነበረ ነገሩ ውስብስብ ይሆናል አላት። ቢሆንስ እሱን መፍታት አይቀርም እኔ በህይወት እስካለሁ ድረስ ከዚህ በኋላ ከሱ ጋር አልቀጥልም ስትል ነበረ እኮ። እንደዛ ከሆነ በአጠቃላይ ለምሳሌ ጎረቤት ሲበጠበት ሲረበሽ ስትጨቃጨቁ ምናምን ነገር አቶ ጀመል ሲጮህብሽ ሲያስፈራራሽ ምናምን ነገር አይነት ምስክሮች ያስፈልጉናል ማለት ነው። እንደዚህ አይነት ማስረጃዎችን ካሳካም በኋላ ነገሩ ቀላል ይሆናል ይላታል። አይ እንደዛ አይደለም ቤቴ መች ሰላም ሆኖ ያውቃል? አሁን ምስክር የለኝም እንጂ ነው ትላለች። እማዬ ምስክር ነው የተባለው እኛ አለን እኮ ምን ችግር አለው እያለ ሻይን እዚህ ጋር ይናገራል። አዎ ልጄም አለ ሁሉ ብዙ ሰው አለልኝ እኔ ችግር የለም እያለች ትናገራለች። ከዛም በኋላ መልሳ ደግሞ እኔ ምስክር አለው አንዴ ስትል ነበረ። ብቻ እንደዛም ሆኖ ከዚህ ቀደም ሲያደርገው የነበረው ዝውውር ከዚህ ቀደም ታስሮ ስለነበረ እሱ ሊጠቅምሽ ይችላል ትላለች። ሰዳከት ነበረች ያኔ ኤጀመል እንዲታሰር ያደረገችው። ታሟል ስለተባል ነበር ከእስር ቤት ኤጀመል በምህረት የተለቀቀው። ዘሪን እዚህ ጋር ፊቷ ላይ ጭንቀት ይታይባታል። በተደጋጋሚ ነገር እያስተዋለን የሚገኘው ዘሪንን ጠይቃት ምን ሆነሽ ነው እያላት፣ ዘሪን ፊቷ ላይ ጭንቀት ይነበባል። ምንም ነገር መመለስ አትፈልግም። እሷስ ብትሆን የፍቹን ፕሮሰስ ታፋጥ ነው ይላል ሻሂን። ቪዳን የልጇን የዘሪን ያለችበት ሁኔታ ስለምታውቅ ብዙም ልትጫን አልፈለገችም። በዝምታ ትውጣለች። ምላሷን ያወጣች ነበር የምትመስለው። በሌላ በኩል ሰዳከት ማታ አራት ልትበላ ተቀምጣለች። እዛ እዚህ ጋር እሙ መጣችና ሾርቦ ልቅዳልኝ ሳይቀዘግዝ አለቻት። አይ ልጆች ይምጡ ትላታለች። ልጆች እንኳን አሁን የሚመጡ አይመስለኝም አለቻት። ለምን? እነ ጃን ይመጣሉ ጠብቃቸዋለሁ። ልጆች ሲመጡ ብቻ ነው መበላው አለበዛ አልጀምርም ትላታለች። አይ እንደዛ እኮ አይደለም ማለቴ ያው ሙዛፈር ጋር ደውዬ ነበረ እና እንደነገረኝ ከሆነ ትንሽ ይቆያሉ አለቻት። ልቅዳልሽ አለቻት። ወይኔ ባለቤት ያዘኝ በነበረበት ጊዜ ሁሉም ነገር ደስተኛ ነበር። ከኔ ፊት ለፊት ይቀመጣል። በዚህ ጋር ቦራና ጃን ይቀመጣሉ፣ በዛ ጋር ደግሞ ካያና ናሬ ይቀመጣሉ። ልጆቼ እንደዚህ ያሳድግ ነበረ ብላ ማልቀስ ጀመረች። በአንድ በኩል እሙ አሁን ጥላት ሄዳለች። ሰዳከት እኔ ቤተሰቤን በአንድ እግሩ ለማቆም ብዬ ጨካኙ ግን መሆን ነበረብኝ። በቃ ምን ይደረግ ግን ዞሮ ቤቴ ባዶ ከመሆን ምንም ያዳነው ነገር የለም ብላ በጸጸት እያለቀሰች ሾርቦን እየበላች ነበረ። በሌላ በኩል አሊያም ብትሆን ከልጇ ጋር ቁጭ ብላ እራት እየበላች ነበር። ነገር ግን ልጇ ይሄ ቤት ስላለመደው አዲስ ስለሆነበት አልበላም እያላ ነው። እየተነጫነጨ ነበር። ብላ ዴኒዝ ብላ መብላት አለብህ እያለችው ነበረ። እማዬ ወደ ትልቁ ቤት መመለስ አለብን ይሄ አልተመቸኝም ይላታል። በሌላ በኩል ጃን ደበረው። ጃን ወደ አፓርታማው ሲመጣ ቦራን መበጠበጦ ስለማይቀር አሁን ቢያንስ ድንበሬን ሊያዝ ብሎ ነገር ግን ሰላም ስላጣ የመጣው ምግብ የሚበላበትና መጠጥ ወደ ጠጣበት ብይን ነበረ። እዛ ከገባ በኋላ ለስለስ ያለ ሙዚቃ እየተጫወተ ነበረ። አንድ ሰው መድረኩ ላይ ቁጭ ብሎ ከዛ ቀስ እያለ ሲጫወት ጃን ትዝታ ውስጥ እየገባ ነበረ። ብቻውን ያለው አሊያ የጠየቀችው ጥያቄ ትዝ አለው። እንዴት ትደብቀኛለህ? ምን አስበን የደበከኝ? ለእሱ አሁንም ስሜት ከሌለ ለምን ደበከኝ ስትሉ ነበረ። ጃን እዚህ እንዳለ ያሰሙት እነ ካያና እነ ሻይን እየመጡ ነበረ። እዚህ ጋር አሊያ ትዝታ ውስጥ እየገባች ነው። ልጇ ምን ነው ችግር አለ እንዴ እያላ ነበረ። ከዛም በኋላ ከሀሳቧ ነቃችና ልጄ መብላት አለብህ እያለችው ነበረ። አልበላም ማለት ድንገት በር ተንኳኳ። አሊያ ማን የመጣው ብላ ልትከፍተው ስትል የመጣች ናሬ ነበረች። ናሬ እንደገባች ህፃኑ ጃን አቀፈችው። በቀጥታ ወደ ውስጥ እየገባች ነበረ። የሆነ ነገር ይዛ ነበር የመጣችው። ከዛ አራት ተቀምጣ ልትበላ ነው። ህፃኑ ጃኒን ጊዜ ቶሎ መብላት ጀመረ። ናሬ እዚህ ጋር ከአሊያ ጋር እያወራች የተጫወተች ነው። ጃኒት ነው ያለው ቤት ገብቷል እንዴ እያለቻ ነበረ። ጃን እስካሁን ቤት አልገባም በእናትሽ ጃን የሆነ ቦታ ሄዷል ሊዝናና አለቻት። ሰዓቱ ሄዷል መሽቷል። ጃን እንዴት ነው በዚህ ሰዓት
የሚዝናናው ብላ አሊያ እንደገና ሌላ ስጋት ውስጥ እየገባች ነበረ። ከዛ በኋላ ጂያናውን እዚህ ጋር ብቻውን እየጠጣ እየበላ ድንገት ሻይንና ካያ መጡ። እንቀላቀላ እኛን ፈታ ዘና እንበል እንዴ ዛሬማ በደንብ አድርገን ነው የምንሰብረው እያሉ ይቀመጣሉ። እኔኮ እዚህ ብቻዬን መሆን ፈልጌ ነበር እንዴ መጣችሁ ይላቸዋል። ማን ነው የነገራችሁ? ሙዛፈር ነው ይላቸዋል። ማንስ ቢነግረን ዋናው መምጣታችን ነው ብለው ነበረ። ስጋ ያዛሉ። እዛው ስጋ ተጠብሶ እየመጣ ነበረ። የሚወዱትን መጠጥ እየቀረበ ነው ያለው። ከዛም በኋላ እያወሩ መጠጣት ጀመሩ። መጠጣቱን ተያያዙት። እንዴት ነው ካያ አወራት? ዘሬንን አወራት? ምን አለች እያሉ ነበር። አውርተናል። ይሄ እንግዲህ የፍቹ ነገር እያሉ ነበር። የፍቹ ነገር ቶሎ ማለቅ አለበት በእናት ዛሬ የሆነ ትንሽ ጨላንጭል ተስፋ ይቻለው ልጅቷ ደስተኛ መሆን አለባት ሲሉ ነበር። ልክ ነህ ምናልባት ትንሽ መታገስ ሳይኖርብን ይቀራል ብለው ወንድሜ መታገስ እኮ አለብን እያሉ ነበረ። አዎ ትግስት ጥሩ ነገር ነው ከበዛ ግን ያስጠላል በጣም ይለዋል። ሙዚቃውንም ቢሆን ለስለስ ተብሎ እየተጫወተ ነበረ። ጃን ትዝታ ውስጥ ገባ። ለምንድን ነው እዚህ የመጣችሁት ግን? ምን ልታጽናኑኝ ነው ሲላቸው ነበር። ራስ ጋር ለንበላን የመጣ ነው ለሁዳችን ብለን የመጣ ነው እባክህ ይሉታል እየተሳሳቁ። አትሄድም አይደል ትንሽ አንቆይም ይሉታል። ኧረ እንቆያለን ነገሮች ለኔ ከባድ ሆኖብኛል ከሰሞኑ ባካችሁ እንዴት እንደሆነ አላውቅም ይላቸዋል እየተከዛ። አይዞህ ወንድሜ ይሉታል ተራ በተራ። እንዴት ናቸው ቤት ውስጥ ናቸው አይደለ እንግዲህ ብቻቸውን የመጀመሪያ በሽታቸውን ዛሬ ላይና ጃን ያሳልፋሉ ማለት ነው። እኔ ደግሞ እዚህ ያሳልፋለሁ ያለ እነሱ ህይወት ጨለምለም ይለብኛል። እኔ እንጃ የሆነ ልክ አዲስ ምዕራፍ እንደጀመርኩ በህይወቴ አይነት ስሜት እየተሰማኝ ነው ማለቴ በቃ እነሱ ወደ አዲስ ቤት ሄዱ እኔም እንደዚህ ሆኛለሁ ተመልከቱ ብቻ እያላቸው ነበር። ወንድሜ ሁሉም ነገር ያልፋል እያሉ ነበር። እኔ እንጃ በወደፊትና በኋላ ባለፈው ህይወቴ መሀል ላይ ቆም ያለው እዛ ጋር ያለፈ ህይወቴ አሁን ያለኝን ህይወት አይወክልም እንትና ሊፈርድብኝ አይገባም እያለ ነበር። አሁን እንደዛ ነው መሆን ያለበት ይባባላሉ። ሻይን እና የመጀመሪያ ፍቅራቸውን ያገቡት በዚህ ምክንያት ጃን ተለየባቸው። አሁን ናሬም አብራቸው ሄዳለች። በነገራችን ላይ ናሬም ከነሱ ጋር ያለችው እኔ ጣልቃ አልገባም ይሄ እንግዲህ የሚስቴ ኃላፊነት ነው በቃ እያለ ከዛ ሻይን አሁን ሂሳቡን ከፍላለሁ እያለ ነበረ አይደለ ትከፍላታለህ እያሉ ይሳሳቃሉ። ናሬም በጣም ነው መወዳት ምርጥ እህቴ ናት በእውነት ብቸኛ እህቴ ማለት ወንድሜንም በወደው ነገር ግን እህቴንም ደግሞ ሳስበው አንዳንዴ ያስበልጬ መወዳት ይመስለኛል ከዛ ከማይረባ ውጭ እያለ ስለ ቦራ መናገር ጀመረ። በሉ ለዛ ለማይረባ እየተባሉ ቺርስ እየተባሉ መጠጣታቸውን ጀመሩ። በሌላ በኩል አሊያውን ህፃኑን ጃን አስተኛቸው እንቅልፍና እየተንቀሳቀሰች ነበረ። አሊያ ለናሬ ሜታ ክፍሏን አሳየቻትና ብቻዬን ከምተኛ አብረን እያወራን ለጠን በል ብላት መጡና አንድ አልጋ ላይ ጋደም አሉ። ታዲያ እንዴት ነሽ አንቺ ልጅሽ እንዴት ነው አለቻት። ደህና ነው ስትላን ነበረ። ታውቂያለሽ በጃን በጣም ተናድጄበታለሁ። ይሄን ጉዳይ ስለ መርየም ለምን ከኔ መደበቅ እንደፈለገ አልገባኝም። ለምን እያለቻ ነበር። አሊያ ግን እንዳትበሳጪ እኛ ነበርን እንዳትነግራት ያለው እያለቻ ነበር። እንደዛ ብለሽ ነበር ግን እኔ ለምን ማለቻት። እኛ ነበርን ያለው እንዳትናደጂ ስለፈለግን ከመጀመሪያ ቀን ጀምሮ እንደተፈታች ከዚህ ለቃ ስለምትሄድ እያለቻ ነበረ። አሊያ ግን በሽቃለች። በአንድ በኩል እነ ካያም እየተነጋገሩ ነበረ። ዞር ብለው እየበሉ ምግባቸውን ሙዚቃውን ደግሞ ያዳምጣሉ። ሶስቱም ትዝታ ውስጥ ገቡ። በተለይ ደግሞ ጃን በትዝታ እየተወሰደ ነበር። ከዚህ ቀደም በተመሳሳይ ሁኔታ የኔ ሙዚቃ መሳሪያ እየተጫወተ ነበር። አሊያ ስታይ የደነገጠችው እንደምትወደው ያወቀችው ማን ነበር? ልጇን ለማስመለጥ የመጀመሪያ ክፍሎች ላይ ስትሞክር በነበረበት አጋጣሚ አሁንም መብላት መጠጣታቸውን ቀጠሉ። ስለ መጀመሪያ ፍቅረኛ ጉዳይ ርዕስ እየተነሳ ነው ያለው። ካና ሻይን የሚሉት እንዴት ነው ሰው የመጀመሪያ ፍቅረኛውን አፍቅሮ እሷ ረስቶ ሁለተኛ ሊያፍቅር የሚችለው የሚል ነበረ። ወንድሜ መርየምን ስታያት ምን ስሜት ግን ተሰማኛው ነበር? አንተ ምንድን የምታወራው ያለበት ሁኔታ ታይም እንዲያል ነበር። አይ ለማወቅ ፈልጋለሁ ሲሉ ነበር። እዚህ ጋር ካያ ማለት እኔ ለምሳሌ ዘሬን የመጀመሪያ ፍቅሬ ናት። በቃ ልቤን በፍቅር የማረከችው እሷ ነበረች። ከዛ ከሷ ውጪ ማንንም ላፈቅር አልቻልኩም። አሁን ምናልባት ወደፊት ሰው ማፍቀር ይችላል ማለት ነው። ናሬም እንደዛ አይደል? የመጀመሪያ ፍቅር ናት አይደል? ያገባው እሷን ነው እንደውም አይደል እንዴ? ታዲያ እንዴት ነው ነገሩ? አንተ ብዙ ጊዜ ጠብቃል ነበር ነው ከሷ ጋር ለመዋሃድ ብለ ምን ተፈጠረ ታዲያ እዚህ ጋር እያለ ነበር። ለማወቅ ፈልጋለሁ ንገሩኝ እያለ ነበረ። እንዴ የሁሉም ሰው ያለበት ሁኔታ ህይወቱ አንድ አይነት አይደለማ። ሻይን ምንድን የምታወራው እያለ ነበረ። በአንድ በኩል እዚህ ጋር ጃን ምንም አይነት ስሜት የለኝም ለመርየም እያለ ነው። አሊያን ብቻ እንደሚያፈቅር እየተናገረ ነው። ካያ ግን እየተዋጠለት አይደለም። አሊያን ብትሆን ለናሬ ተመሳሳይ ጥያቄ የጠየቀቻት ነበረ። ስታስቢው ግን ለማወቅ ፈልጌ ነው የመጀመሪያ ፍቅረኛ ድንገት ብትመጣ እንዴት ነው አሁን ያፈቀራትን አንድ ወንድ ስሜቷ አይቀሰቀስበትም እያለቻ ነበረ። ለምን ጠይቅኝ ትላታለች። ለማወቅ ፈልጌ ብቻ ነው ትላታለች። ከዛ እንዴት መርየምና ጃን እንደተገናኙ ጠየቀቻት። ማለቴ ያው የመርየም አባት አስተማሪ ነበረ፣ የካያ አስተማሪ ነበርና በተደጋጋሚ ችግር እየፈጠረ ያስቸግሩ ነበር። ከዛ ጃን አባቷን ሊነግሩ ሄደ። በዛው ተዋወቁ አለቻት። ኧረ እባክሽ እንደዛ ነው የተዋወቁት አለቻታ። የተለያዩ ትምህርት ክፍል ሁሉ ሲማሩ ነበረ። መርየምም ጨምሮ አስተማሪ ጭምር ነበረች። ከዛ በዚህ ምክንያት እንደዚህ እንደተዋወቁ ነገረቻት። ይሄ ማለት የመጀመሪያ ፍቅሩ መርየም ናት። ይሄን ነገር ከኔ የበለጠ በደንብ ትረጃለሽ ብዬ አስባለሁ። ምንም ጊዜ ቢሄድ ጊዜ ቢያልፍ የሰው ልብ ግን በጭራሽ ፍቅር ግን አያረጅም እያለቻት ነበረ። በተመሳሳይ መንገድ ጃንም ቢሆን ሁለት ሙግት ገጥሞታል ከሻይንና ከካያ። እንዲህ እያሉ እየጠጡ ሰከሩ። ካያ መጠጥ አይችልም፣ እግሩ ተብረከረከ፣ መራመድ ከበደው። አንዳንድ ጥያቄዎችን እየጠየቀ ሻይን ኧረ እባክህ የደደብ ጥያቄ ያጠይቁሉ እያሉ ነበረ። በሌላ በኩል የጀመንም ቢሆን ቦራን ይዞት ወደ ሬስቶራንት እየመጣ ነበረ። ቦራን ይወል እዚህ ሬስቶራንት መተጠብሳቸውን በበለው ማለት ጣትን ነው የሚያስቆርጥነ እያሉ ሊገቡ ነበረ። ገና ከመኪና እንደወረዱ የሆኑ ወንዶች ከመኪና
ወረዱና አፍኗቸው አግተዋቸው እየወሰዷቸው ነበረ። ቦራና የጀመል ራሳቸውን ለመከላከል ያደረጉት ጥረት አልተሳካም። ከዛ ወደ ፋይዝ ወደ መርየም ባለ በር ይዘዋቸው የመጡት ፋይዝ ጠረጴዛ ላይ ጥብስ የመሳሰሉ ስጋ ነክ ምግቦች ተደርድረው እያጣጣመ ይበላል። ፊት ለፊት ደግሞ የሆነ ሰው እየተደበደበ ነው ያለው። ሰው እንደዚህ እየተደበደበ እየተሰቃየ ድምፁን እየሰማ እሱ ስጋውን እንደዚህ እያጣጣመ ይበላል። አጠገቡ ሽጉጣን ለመጠጥም አለ። የጀመል እጅ ወደኋላ እንደታሰረ አንተ ማነህ ሲሉ ነበር። ወይኔ መጥፎ አጋጣሚ እያለ ነበረ ፋይዝ የቀረበለትን አሁንም ሲበላ የነበረው። ቦራን እዚህ ጋር ፋይዝ ነው ይለዋል። ቦራን አወቀው። ፋይዝ ነው ብሎ እየነገረው ነበረ። ከዛ ሰውየው እየተደበደበ ሲጮህ ዝም በል እያለ ፋይዝ እየጮህ ነበረ። እስኪ ተው ሀሳቤን አትበታትኑኝ፣ በቃ ተረጋግቼ ልብላበት እያለ ነበረ። ከዛም በኋላ ፍቷቸው እጃቸውን ይላል። የቦራና የጀመል እጅ ተፈታ። ለምንድነው የፈለከን ይሉታል። ወይኔ በመጥፎ አጋጣሚ ነበር የገባችሁት። እኔም እዚህ ለሆነ ስራ ነበር የመጣሁት፣ ነገር ግን በቃ የኔ የሆነ ነገር እንዲወሰድብኝ አልፈልግም። እዚህ ትንሽ አንዳንድ ንብረቶች ነበሩኝ፣ የእነሱን ጉዳይ ለማስተካከል ነበረ ብቅ ያልኩት፣ ወደ ሚዲያት የመጣሁት እያለ ሽጉጡን ከተቀመጠበት ጠረጴዛ ላይ አነሳና እየተደበደበ የነበረውን ሰውዬ በአንዴ ተኩሶ ገደለው። በሉ እንግዲህ እኔና እናንተ የተገናኘንበት አጋጣሚ መጥፎ ቢሆን ጥሩ ስራ እንደምንሰራ አልጠራጠርም። ማለቴ እናንተ ስለ ባለቤቴ እዚህ መኖሯን የነገራችሁበት የራሳችሁ የሆነ ምክንያት አላችሁ። ምንድነው የራሳችሁ የሆነ ምክንያት? ግን እሱን ለማወቅ ፈልጋለሁ። ምክንያት ግን አላችሁ? ባውቀው ደስ ይለኛል፣ መስማት ፈልጋለሁ ሲላቸው ሁለቱም እየሳቁ አዩት። አሁን እየተገባቡ ይመስላል። በሌላ በኩል እነ ጃን ስክር እንዳሉ ቤት መጡ። ሰዳከት እየጠበቀቻቸው ነበረ። ማየት ጀመረች። ከላይ ከዚህ ጋር መራመድ ከብዶታል። ስለዚህ ከድር አዝሎት ወደ ውስጥ እየወሰደው ነበረ። ጃንም እየተወለጋገደ ነበር እየገባ የነበረው። ሰዳከት ጃን ምን ነው ዛሬ በሰላም ነው አለችው። አሁን እያንዳንዴ እንደዚህ እንዱን እንጂ ጃን ስማኒ ካንተ ብዙ ነገር ጠብቃለሁ፣ እንደዚህ እንድትሆን አልፈልግም እያለችው ነበረ። ከዛም በኋላ እሱ እማዬ ዝም በለሽ ነው ወይዘሮ ሰዳከት አንቺ ሁሉም ነገር አንቺ ባልሽው እንዲሆን ነው የምፈልግ ብሎ አገባ። ከዛ ከድር ካያንም ቢሆን አልጋ ላይ አስተኛውና ወጣ። እዚህ ጋር ስክር ብሏል። የሚሰራውን ነገር አያውቅም። ቆይ እስኪ ዘሪን ጋር ልደውል እስኪ እያለ ነበረ። ዘሪን ጋር ሊደውል ዘሪን አሁን ያለችው ቤት ነበረች። ደወለላት። ስልኩን አየችው። ስልኩን ስታየው ማንሳት አልፈለገችም። በተደጋጋሚ ይደውላል። አሁንም ይደውላል። ከዛ በኋላ ደግሞ ኢፔክ ደወለችለት። ኢፔክ እንዴት ሆኖ ይሁን ብላ ስደውልለት ሄሎ ዘሪን ወይኔ ኢፔክ አንቺ ነሽ እንዴ? ወይኔ እኮ ዘሪን መስላኝ እኮ ጭንቅላቴ በጣም ስክር ብያለሁ፣ ሊፈነዳ ነው። ሰክሬ ስለሆነ ነው ይቅርታ አላት። ኧረ ችግር የለም አንተ ብትሰክርም ባሰክርም የእሷን ስም ከመጥራት እኮ ወደ ኋላ አትልም አለችው። ኢፔክ በእውነት አንቺ በጣም ምርጥ ሰው ነሽ፣ እኔ ግን ጅል ነገር ነኝ፣ በእናትሽ ጅል ነገር ነኝ በቃ እያለ ነበረ። ካያ ምን መሰለህ ሄሎ ስትለው ስልኩ ተዘጋ። ኢፔክ ምንም ማድረግ አትችልም። ካያ ስልኩ እንደተዘጋበት ነው። በሌላ በኩል አሁን ደሜር የዘሪንን ልጅ እየተንከባከበ ነው። ድንገት ሞግዚቷ የለችም። ሲያጣት እንዴ ልጁን እያያችሁ እንጂ ብሎ መጣ። ልጅቷን እያያችሁ ብሎ መጣና አቅፋት። ልክ እንደ እናትሽ ቆንጆ ብሎ እያነሳ እሷን እያባበለ ነበረ። ደሚር ስሜት የሆነ ማልቀስ ጀመረ። ልጅ መውለድ የማይችለው ደሚር አሁን ልጅ እየታቀፈ የዘሪንና የካያ ልጅ አቅፎ እያባበለ እኔ ምርጥ አባት ሆንሻለሁ ብሎ እያባበላት ሳያስበው ስሜት የሆነው ማልቀሱን ቀጠለ። በሌላ በኩል አሊያ እንቅልፍ የተኛች ትምሰል እንጂ አልተኛችም። ናሬም እንደዛው ቀና ስትል ናሬ አየቻት። ቀሰቀስኩሽ ይቅርታ አየር ልቀበል ብዬ ነው ብላ እየወጣች ነበረ። ይህን ጊዜ ናሬ ሻይን ጋር ደወለች። እንዴና አለችው። አሊያ ቤት እንዳለች ነገረችው። ከዛ ሻይን ትንሽ እንደጠጣ ነገራት። ትንሽ አወሩና ስልኩ ተዘጋ። እንደውም እዚህ ጋር ሻይን የመጀመሪያ ፍቅረኛ ትቶ አዲስ ፍቅረኛ መያዝ ይችላል ወይ? ከዛ የመጀመሪያ ፍቅረኛ ድንገት ከመጣ በኋላ ህይወት እንደ ኖርማል ይቀጥላል እንዴ ብሎ እየጠየቃት ሁሉ ነበረ። የሰሞኑ የአልቦራዎች መነጋገሪያ እሱ ነው። አሊያ አየር ልቀበል ብላ ስትወጣ ጃን ሰክሮ አልጨነቀውና ደወለላት። ፎቶዋን እያየ እየጠጣ ነበረ። ከዛም በኋላ ሲደውልላት ድምጽ ልክ አይደለም እየጠጣ ነው እንዴ ያለችው። ትንሽ ቀማምሻለሁ ያለ ነበር። በሰላም አለችው። ትንሽ እንዝናና ብለን ካያም ነበረ ሻይንም ነበረ። አንቺ ጋር እንዴት ነሽ አላት። ጠየቃ። ደህና ነኝ አለችው። ህፃኑ ጃንም እንደተኛ ነገረችው። ነገ እንገናኛለን ብሏት ስልኩን እየዘጋው ነበረ። መርየም ግን ተስፋ አቆርጥም። መርየም ሰዳከት ፍንጭ ሰጣታለች። መርየም ሰዳከት ተስፋ ስለሰጠቻት በጧት ወደ ሰዳከት ደወለች። ስለሁሉም ነገር አመሰግናለሁ፣ አሁን ችሎታ አለብኝ፣ ኤሮል ያግዘኛል፣ ከዛ አለቀቃለሁ፣ ጃንን አመስግኝልኝ፣ ጃንን ሰላም ሳልለው ቻው ሳለው ሊል ይችላለሁ እያለቻን ነበረ። በአንድ በኩል ሰዳከት እዚህ ጋር መርየም እዚህ ቤት ተከራይታ እንድትቆይ ልታረጋት እየገፋፋቻት ነው። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አደርሳለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።